ማንቸስተር ዩናይትድ ቤት እስቲ እንግባ። ዩናይትድ ቤት መቼም አርሰናል ዩናይትድ ሳንል ፕሮግራም አንጨርስ ማለት ግድ ነው ከተመልካቹ ቁጥር አንፃር። ማን ዩናይትድ እና ሜሰን ግሪንውድ አሁንም እኮ ጣፈንታቸው አልተለያየም። ዩናይትድ እና ግሪንውድ በአንድ ጉዳይ ላይ አሁንም ተሳስረዋል። እርግጥ ታሪኩን መፋቅ አይችልም። ሜሰን ግሪንውድ የቀድሞ የማንቸስተር ዩናይትድ ተጫዋች ነው። እሱን ተውት፣ እሱን አይደለም እላችሁ። ሜሰን ግሪንውድ በ10 ይሸጥ በ20 በመቶ ይሸጥ በ80 ማርሴይ ይሄን ተጫዋች ከሸጠ ከሽያጩ 40% የሚሆነውን ገንዘብ ለማንቸስተር ዩናይትድ ሰብስቦ መክፈል አለበት። ይሄ ሴሎን ክሎዝ ስትሸጠው 40% ለኔ የሚለው ይሄ ስምምነት በሜሰን ግሪንውድ ኮንትራት ላይ ሰፍሮ ነው ወደ ስታድ ቬሎድሮም የተሻገረው እና የግሪንውድ ጉዳይ የዩናይትድ ትርፍ ጉዳይም ጭምር። ግሪንውድ ከማርሴይ ወደ ጋላታሳራይ ሄድ ወደ የትም ሲዘዋወር ገንዘብ ከተከፈለበት ዩናይትድ ወጪውን ቀንሶ ገቢውን ለማሳደግ የሚውተረተረው ዩናይትድ ኢንቮይስ ይልካል ለማርሴይ እና ኦኤም ቻምፒየንስ ሊግ ተሳታፊ አይደለም። ኦሊምፒክ ደ ማርሴይ ስለዚህ ገንዘብ ያስፈልገዋል። ይህን ተጫዋች ሊሸጠው ገበያ ላይ እንዳወጣው ነው የሚነገረው። የ60% ድርሻ አለው እሱን ለማግኘት ማለት ነው። እና ተመልከቱት፣ ጋዜጣ ዴሎ ስፖርት በዛሬ እትሙ ይሄንን ይዞ ወጣ። ዛሬ ትላንት ይሄንን ይዞ ወጣ። የጣሊያኑ ጋዜጣ ኤኤስ ሮማ ፈላጊ ኮሪየሮ ዴሎ ስፖርት ይቅርታ፣ ኮሪየሮ ዴሎ ስፖርት ጋዜጣ ዴሎ ስፖርት አይደለም። 50 ሚሊዮን ዩሮ ይጠየቅበታል ይላል። ኤኤስ ሮማ ተቀዳሚ ዓላማው ሜሰን ግሪንውድ ሆኗል እና ሰሞኑን ድርድሩን ይጀምራሉ ይላል ጋዜጣው። እንደሚለው ፌኔርባቼ ፈላጊው ነው። እነዚህ ቱርክ ክለቦች ደግሞ በየቦታው አሉ። አሁን ስማቸው ይጠቀሳል። ስንት የጠቀስኩኝ አሁን እንኳን ጋላታሳራይ፣ ፌኔርባቼ፣ ራፋኤል ሊያው፣ ሌሎችም ተጫዋቾች ላይ ስማቸው አብሮ ይነሳል እና የቱርክ በተለይ ኢስታንቡል ትልቆቹ ክለቦች በግዢ ላይ ከምዕራብ አውሮፓ ክለቦች ጋር እንደዚህ ይፎካከራሉ እና ይሄ ልጅ ወደ እንግሊዝ አይመለስም መቼም። ይሄ ወደ ሜሰን ግሪንውድ ወደ እንግሊዝ ይመለሳል ብለው በቀቢጠ ተስፋ የሚጠብቁ አድማጮች ካሉ አትጠብቁ ነው የምላቸው። በተለይ ዩናይትድ ደጋፊዎች አትጠብቁ። ይሄ የፍርድ ቤት ኬዝ ወይ ጥፋተኛ ተብሎ ተቀጥቶ ነፃ ካልሆነ በስተቀር አሊያም ደግሞ ፍርድ ቤት ነፃ ነህ ብሎ ካልወሰነለት በስተቀር በእንግሊዝ እግር ኳስ ላይ መጥቶ መጫወት አይችልም። ማህበረሰባዊ መገለል ነው የሚገጥመው። ፈጽሟል ተብሎ የተጠረጠረበት ጥፋት ፍርድ ቤት ነው የሚለየው። በቃ ወይ ከዚህ ያልሆነ ወይ ነፃ አልተባለ ወይ ጥፋተኛ አልተባለ እና አልተቀጣ። ስለዚህ ነው የሚንከራተተው ይሄ ልጅ እንጂ ወዶ አይደለም ማንቸስተር ዩናይትድን የለቀቀው። እኔ ጥፋቱን ልከራከር አይደለም። ካጠፋ ይቀጣ። ጥፋት ካጠፋ መቀጣት አለበት። እሱ ሳይሆን ግን ወይ ፍርድ ቤቱ ወይ አልፈረደበት ወይ ነፃ ነህ ብሎ አልገላገሉ። በቃ ማስረጃ የለም። ስለዚህ ኬዝ ክሎዝድ ብሎ ነው የዘጋው። ስለዚህ ሁሉ ነገር ያ ማስረጃ በቃ ዝርዝር ውስጥ አልግባ፣ ደስ ማይል ነገር ስለሆነ እስካለ ድረስ አንድ ልባት እስካላገኘ ድረስ በፍርድ ቤት ይሄ ጉዳይ ያ ማስረጃ እየተነሳበት በእንግሊዝ ክለቦች ውስጥ አያጫውቱት እና እንደው ብትሰሙ እንኳን ወሬውን አትመኑ። ወደ ማንቸስተር ዩናይትድ ይመለሳል ምናምን የሚባል ግራ ቀኝ ያላገናዘበ ጉንጭ አልፋ ወሬ ነው እና አሁን ለዚህ ነው ወደ ጋላታሳራይ ወደ ምናምን የሚባለው። አሁን ላ ሬፑብሊካ የሚባለው የጣሊያን ጋዜጣ ጭራሽ ደሞዙን ሁሉ አስቀምጧል።
ሮማ 4.5 ሚሊዮን ዩሮ በአመት ደሞዝ ሊከፍለው ሁሉ አዘጋጅቶለታል። በመጀመሪያ ማርሴይ ቅድም ብያቸዋለሁ፣ ማርሴይ ገንዘብ ስለሚፈልግ ይሸጠዋል። እንደ ፔዤ አይነት ደልቃቃ ክለብ አይደለም። እንደ ፔዤ በውጤትም ገንዘብ አልሰበሰበም፣ በጡት አባትም ገንዘብ አላሰበሰበም። አረቦቹ ፔዤ እንዳደረጉት ነው። ማርሴይ እንደዛ አይደለም። የማርሴይ ዘመን አሁን በቃ አብቅቷል፣ አልፏል። ያ የሀያልነት ዘመን ፔዤን ወደ ላይ ነው በጣም በርቀት ወደ ላይ የሚያየው እና አሁን ባላንሺቱን ለማስተካከል መሸጥ አለበት እና 40 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ ድረስ ይሸጣል ተብሎ ይጠበቃል ይሄ ልጅ። እንደዛም ከሆነ ግን ማርሴይ 40% ደግሞ ከዛ ላይ አውጥቶ ለማንቸስተር ዩናይትድ መላክ አለበት። እና የሚገርማችሁ በማርሴይ 5 ሚሊዮን ዩሮ ነው በአመት ደሞዝ የሚያገኝ። አሁን ማርሴይ ከሸጠው ግን ሮማ ከገዛው ሮማ ያዘጋጀለት 4.5 ነው በአመት። ግን ተገዶ ነው ማርሴይ የሚሸጠው። እና ጋዜጣ ዴሎ ስፖርትም ኮሬሮ ዴሎ ስፖርትም ይሄንን ዜና አረጋግጠዋል። ላ ሬፑብሊካ ደግሞ የበለጠ መረጃ ሰጥቶናል። 3 ጋዜጦች ናቸው እዚህ ጋር እንግዲህ መረጃውን እንግዲህ ማንቸስተር ዩናይትድ እና ሜሰን ግሪንውድ አሁን ስለማይነጣጠሉ ነው እዚህ የዩናይትድ ጉዳይ ውስጥ አምጥቼ የሰነቀርኩት። ብዙ የዩናይትድ ደጋፊዎች የግሪንውድ የማርሴይንን ፐርፎርማንስ ሁሉ ሳይቀር እንደምትከታተሉ አውቃለሁ። አንድ ወቅት የኦልድ ትራፎርድ ጥሩ ተጫዋች ተስፈኛ ተጫዋች ስለነበረ ወይ እዚህ ጋር ግሪንውድ ሳይሆን አሁን የማንቸስተር ዩናይትድ የወቅቱ ጉዳይ ኤደርሰን ነው። ብራዚላዊው ኤደርሰን ከአታላንታ መጣ፣ ፈረመ። ራስሙስ ሆይለንድም ከአታላንታ ነው የመጣውና የፈረመው አይደለ? 72 ሚሊዮን ፓውንድ ተከፍሎበት ዩናይትድ ከሆይሉንድ ጋር አብሮ መቆየት ስላልፈለገ በውሰት ሰጠው። ናፖሊ አሁን ኮንትራቱን ቋሚ ስላደረገለት ዩናይትድ ምንድነው ጮቤ ረግጧል። ምክንያቱም 44 ሚሊዮን ዩሮ አግኝቷል። ዩናይትድ ያስፈልገዋል። ለመጪው ዓመት ገቢው በጣም ይጨምራል። ግን ደግሞ በዚህ ክረምት መጠናከር አለበት እና ከዛው ከአታላንታ አካባቢ አልጠፋም። የመጀመሪያው የማይክል ካሪክ ፈራሚ ይኸው ብራዚላዊ ኤደርሰን ሆኗል። 38.9 ሚሊዮን ፓውንድ። ነገር ግን በማንቸስተር ዩናይትድ ደጋፊዎች ዘንድ አቀባበሉ ቅዝቅዝ ያለ ነው። ብዙም አልተሳቡበትም በዚህ ተጫዋች ዝውውር እና ዴይሊ ሜል የተባለው ጋዜጣ ይሄን ዘገባ ሰርቶ ነበር። ተመልከቱ። ይህንን የሳምባ ስታር ኦል አክሽን የሆነ በቃ ቦክስ ቱ ቦክስ ያለው ሚና ያለው ምንድነው ብርታት ከፍ ያለ ስለሆነ ጉልበተኛ ነው፣ በጣም ይሮጣል ይላል ዘጋቢው። ተዋወቁት ይላል እና እዚህ ውስጥ የጠቀሳቸው ነገሮች የማንቸስተር ደጋፊዎች ለምንድን ነው በኤደርሰን ዝውውር ደስተኛ ያልሆኑት? ማለት ቅሬታቸውን አልገለጹም፣ ግን ማለት ጮቤም አልረገጡም። በቃ አገኘን ጥሩ ልጅ ግን አላሉም፣ አልተሳቡበትም በዝውውሩ ላይ። ጋዜጣው የራሱን መላምት ያስቀምጣል እዚህ ጋር። ምናልባት ካሴሚሮን መተካት ስላለበት ሊሆን ይችላል። የካሴሚሮን ቦታ አሁን መተካት ከባድ ነው። ምናልባት በ2026 የዓለም ዋንጫ የብራዚል ብሔራዊ ቡድን ካርሎ አንቸሎቲ ከመጨረሻው ምርጫ ውጪ ስላደረጉትም ሊሆን ይችላል። ምናልባት ደግሞ የማንቸስተር ዩናይትድ ደጋፊዎች እንደ ኤሊዮት አንደርሰን፣ እንደ ኦሬሊዮን ቹዋሜኒ፣ እንደ ሳንድሮ ቶናሊ ያሉ በደንብ የሚታወቁ አማካዮች ይመጡልናል ብለው በቀቢጸ ተስፋ ጠብቀው ስለነበረና ኤደርሰን ነው ፈራሚው ስለተባሉም ሊሆን ይችላል። ዩናይትድ ሌላ ተጨማሪ አማካይ ያስፈርማል ተብሎ ይጠበቃል። ይሄ መጨረሻው አይደለም፣ ግን የመጀመሪያው የማይክል ካሪክ ፈራሚ ግን ኤደርሰን ሆኗል። በዚህ ምክንያት የዩናይትድ ደጋፊዎች አገኘ ነው የኛ ልጅ ብለው ግን
ሞቅ ባለ ሁኔታ የሚቀበሉት አይነት ተጫዋች አልሆነም። ምናልባት እነዚህ ጋዜጣው በመላምት ያስቀመጣቸው ምክንያቶች ለደጋፊው እንደዚህ መሆን ተጠቃሽ ሊሆን ይችላል። አንዳንዶቹ ደግሞ ምን ይላሉ? ኖ እንደዛ ላይሆን ይችላል። በማንቸስተር ዩናይትድ አማካይ ቦታ ላይ የመጡ ብራዚላውያን ተጫዋቾች በኦልድ ትራፎርድ ቆይታቸው ይህን 10 ከ10 የምትሰጠው አይነት አገልግሎት አልሰጡም። ለምሳሌ አንደርሰን ታስታውሳላችሁ? አንደርሰን ብዙ ረጅም ጊዜ ያኔ በፈርጉሰን ጊዜ በደንብ የምታስታውሱ ይሄን ቪዲዮ የምትመለከቱ እግር ኳስ አፍቃሪዎች፣ የዩናይትድ ደጋፊዎች አንደርሰን የተባለውን ብራዚላዊ በደንብ ታስታውሱታላችሁ። ከዩናይትድ መውጣት በሚገባበት ሰዓት ላይ እንኳን ያልወጣ ፈርጉሰን ሁሉም ላይ ያንባርቃሉ፣ ይጮሃሉ። እርሱ ላይ ግን እንደው አንጀታቸው አይችልም የሚባሉለት ያ ዘላቭሊ ቦይ ዘላቭሊ ብራዚሊያን የሚሉት አንደርሰን በፈርጉሰን ስለተወደደ ነው እንጂ የነበረው ግን በዩናይትድ የሰጠው አገልግሎት ግን ሌጀንድ የሚያስብል ግን አልነበረም። የነ ካንቶና አይነት ደረጃ አልነበረም። ክሌበርሰን 2002 ዓለም ዋንጫ ላይ በብራዚል ብሔራዊ ቡድን ድንቅ ነበረ ክሌበርሰን። ወደ ማንቸስተር ዩናይትድ ከመጣ በኋላ ግን የዓለም ዋንጫውን ክሌበርሰን ሬድ ዴቪልስ ሊያገኙ አልቻሉም። እሺ ፍሬድ ቅርብ ጊዜ ነው። ፍሬድ እንደ ክሪስማስ ላይት ብልጭ ጥፍት የሚል ተጫዋች ኢንኮንሲስተንት ስለሆነ የሚዋዥቅ ብቃት ስለነበረው በማንቸስተር ዩናይትድ ደጋፊዎች አንዳንድ ጊዜ አልፎ አልፎ ይደነቃል፣ ብዙ ጊዜ ግን የሚበሳጩበት ነበረ። ፍሬድ እርግጥ የመጣበት ዘመን እድለኛ አላደረገውም እና እነ አንደርሰን እነ ክሌበርሰን እነ ፍሬድ አይነት ብራዚላውያን ተጫዋቾች ስላለፉም ሊሆን ይችላል። ይሄም ያው ነው፣ በእነሱ ተርታ ሊሆን ይችላል። እርግጥ ካሴሚሮም ብራዚላዊ አማካይ ነው፣ ግን ብዙሃን ብራዚላውያን አማካዮች ወደ ኦልድ ትራፎርድ መጥተው ደጋፊውን አላስደሰቱም እና ምናልባት ያንንም እያሰቡ ሊሆን ይችላል። በነገራችን ላይ አንድ ሌጀንድ ነው LGFC ነው ምናምን የሚባል አንድ ምናባዊ ቡድን ፈጥረዋል። እነ ፓትሪስ ኤቭራ ዩቲዩብ ቻነላቸውን ተከታተሉ፣ በጣም ኢንተረስቲንግ ነው። እና ብራዚል ሄደው ሁለቱ ፉልባኮች ታስታውሷቸዋላችሁ? እነ ራፋኤል ሲልቫ እነሱ ቤት ግብዣ ነበር እና እዛ ግብዣ አዘጋጅተውላቸው ብራዚል ድረስ ሄደው የቀድሞ ዩናይትድ አንዳንድ ተጫዋቾች እዛ በቃ ሁሉ ነገር በቃ እንደ ጓደኞች ሲገናኙ የሚያወሩት ወሬ እየተቀረጸ በዩቲዩብ ቻነላቸው ላይ ያስተላልፋሉ። የአንደርሰን ስም ሲጠራ ፓትሪስ ኤቭራ ምን አለ? ማክዶናልድ አለ። ማክዶናልድ አመጋገቡ ላይ በቃ ብዙ ስለማይጠነቀቅ ነው። ሲፈልግ ማክዶናልድ በርገር ምን እግር ኳስ ተጫዋች እንግዲህ ሲዝን መካከል ላይ እንድታዘወትር አይፈቀድም፣ አይመከርም። በልክ ምግብ ስለሆነ ስብ ነው የሚሆንብህ። እሱ ግን በዚህ በኩል ይታማ ነበር እና ሰውነቱ ይወፍር ነበር፣ ግን በፈርጉሰን በጣም ይወደድ ነበር። እንደ እግረ መንገድ ላንሳላችሁ ብዬ ያላያችሁ ካላችሁ ፈልጉና ሰርች አድርጋችሁ እዩት። የእነርሱን ቱር እየሄዱ በቅርቡ እንደውም ወደ ከሳምሰንግ ምናምን FC ጋር ከኮሪያ አንድ ክለብ ጋር ሁሉ ሲጫወቱ ነበር። እና ወደ ነጥቡ ልምጣና አንደርሰን፣ ክሌቨርሰን፣ ፍሬድ የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ብዙም አመርቂ ስላልነበሩም ሊሆን ይችላል። ብቻ ኤደርሰን ከአታላንታ ወደ ማን ዩናይትድ ሲመጣ ብዙም የዩናይትድ ደጋፊዎች ጓግተው አልተቀበሉት። ግን ሰነ ላመንስንም እንደዚሁ ነበር። ባለፈው ክረምት ሲመጣ እኔም ራሴ እንጃ እኔማ ዩናይትዶች እንጃ እንደዚህ አይነት ልምድ የሌለው ግብ ጠባቂ ብዬ ነበር። ግን እንደ ሰነ ላመንስ አስደናቂ ዝውውር ግን እንደሌለ አሁን በፕሪሚየር ሊጉ ምርጥ ዝውውር ተብሎ ሁሉ ተመረጠ አይደል? ማ ዩናይትድን ኋላ ክፍል እንዴት እንዳረጋጋው ይገርመኛል። አሁን ማንቸስተር ዩናይትድ ስለ በረኛ እንዳያስብ ነው ይሆን እና የዩናይትድ መልማዮች በዚህ በኩል ቆመ የምታጨበጭብለት ስራ ነው የሰሩት።
ሌላው አይሆንም ሲል እነሱ ይሆናል ብለው አመጡት። ዋጋውን ደጋፊው አየ። የተቸው ሁሉ ቃሉን ነው ያወጣው፣ ዝውውሩን የተቸው። እና ይሄንን ስታዩ ደግሞ እነዚህ መልማዮች ምናልባት ሌላ ላመንስ አምጥተውስ ቢሆን ግብ ጠባቂ አይደለም እርግጥ ኤደርሰን፣ ግን ሌላ ከፍ ያለ ግምት ያልተሰጠው ግን ደግሞ ልዩነት ፈጣሪ ተጫዋችስ ቢሆን። በነገራችን ላይ 2024 ላይ አታላንታ የዩሮፓ ሊግ አሸናፊ ሲሆን እኮ ባየር ሌቨርኩዘንን ሲያሸንፉ በቡድን ውስጥ ቁልፍ ሚና ነበረው ይሄ ልጅ። እና ቀደም ሲል ያሳየኋችሁ የዴይሊ ሜል ዘገባ ስለ ፐርፎርማንሱ ያወራል። ስለ ምንድነው? ስለ ፕሮፋይሉ ያወራል በዘገባው ላይ። በዛ ፕሮፋይል ተጫዋቹ ለማንቸስተር ዩናይትድ የሚሰጠው ቦክስ ቱ ቦክስ ሚና ምን ያህል ጉልበት እንደሚጨምር ለቡድኑ አማካይ ክፍል ላይ በዝርዝር ነው ያስቀመጠው። እሱም እንደ ስካውቲንግ ሪፖርት ነው፣ በዳታ አልደገፈውም እንጂ እዛ ላይ የሰራው ዘገባው እና ብርታቱ ልዩ ሆነ፣ ጉልበተኛ፣ ኳስ ለመንጠቅ የሚችል ቦክስ ቱ ቦክስ ያለው ሚና ከፍ ያለ እንደዚህ እያደረገ ነው የገለጸው። እና ተጫዋቹም ሲጠየቅ ማጥቃት ወዳለው ምክንያቱም ይህንን ለማድረግ ጉልበት አለኝ፣ ከዚያም ተመልሼ በመከላከል ቶሎ ወደ ቦታዬ እመለሳለሁ፣ ቦታዬን እሸፍናለሁ አለ። ይሄ ማለት ምን ማለት ነው? ቦክስ ቱ ቦክስ ከፍጹም ቅጣት ምት ሳጥን እስከ ፍጹም ቅጣት ምት ሳጥን ድረስ ያለውን ቦታ በመሸፈን በኩል ጥሩ ስታሚና ያለው ጉልበተኛ ተጫዋች ነው። ለማንቸስተር ዩናይትድ መሃል ሜዳ የሚሰጠው ተጨማሪ ስቲል አለ፣ ብረት አለ ማለት ነው የሚጨምርለት፣ የማጠናከሪያ ኮንክሪቱን የሚያጠናክርበትና እንደዛ ነው። ይሄ እኔ ሐሳብ አይደለም፣ ያው ኒውስፔፐር ሪቪውም ስለሆነ እዛ ላይ ተጻፈው ነው እየነገርኳችሁ ያለሁትና በዚህ ተጫዋች ላይ እኔ ያየኋቸው ጨዋታዎች ላይ እንደዚህ አይነት ነገር አላስተዋልኩም። ግን ደግሞ በየሳምንቱ አታላንታን እያየሁኝ እነዚህን ዓመታት አላሳለፍኩም። በየሳምንቱ የምናያቸው ጨዋታዎች ከዛ በላይ ቅድሚያ የምንሰጣቸው ብዙ ስላሉ እና አንዳንድ ጨዋታዎችን ያየ ነውና ሪፖርቱም ያሳየው ስካውቲንግ ሪፖርቱ ወይም ደግሞ ዘጋቢዎች የሚሉት ይሄን ነው። ይሄ ጋዜጣ ደግሞ እዩት። ይሄ ጋዜጣ ዘሰን የተባለው ጋዜጣ ደግሞ ይሄንኑ ብቃቱን በነገራችን ላይ ዘሰን ይጻፈው እንጂ ዘሰን ያትመው እንጂ ጸሐፊው ቲም ቪክሪ ነው። ቲም ቪክሪ ማለት የላቲን አሜሪካ በእንግሊዘኛ ተናጋሪው ሚዲያ ላይ የላቲን አሜሪካ ኤክስፐርት ነው። በጣም ረጅም ጊዜ ላቲን አሜሪካ እግር ኳስን ሲዘግብ የኖረ ነው እና በላቲን አሜሪካ እግር ኳስ በተለይ በብራዚል እግር ኳስ ላይ ዘገባዎቹ በጣም ይወደዱለታል። የብራዚል እግር ኳስ ኤክስፐርት ነው፣ እንግሊዘኛ ተናጋሪ ኤክስፐርት ነው ተብሎ የሚነገርለት ነው። እርሱ ደግሞ ምን ይላል? ኤደርሰን ከለቀቀው ካሴሚሮ ይልቅ የኒውካስሉን ብሩኖ ጊማሬሽን ነው የሚመስለው ይለዋል። ሁለቱም 6 ቁጥር ቦታ ላይ መጫወት ይጫወታሉ። ካሴሚሮም ብሩኖ ጊማሬሽን እና ጊማሬሽን ነው የሚመስለው። ከኒውካስል ዩናይትድ ማንቸስተር ዩናይትድ ብሩኖን አላስፈረመ ይሆናል፣ ግን ደግሞ ብሩኖን በሌላ መልኩ አግኝቶታል። ብሩኖ ፈርናንዴስ ሳይሆን ብሩኖ ጊማሬሽ ከእርሱ ጋር የሚመሳሰል የጨዋታ ጸባይ ነው ያለው። ወይም ይልና ቲም ቪክሪ የማኑኤል ኡጋርቴ የኡጋርቴ አፕግሬድ ነው ይለዋል። ዩናይትድ በኡጋርቴ ቦታ ላይ የተሻለ ተጫዋች ነው ያመጣው፣ እሱን የሚመስል ግን የተሻለ ብሎታል። እና ከዛ ፕሮፋይሉን ያወራል። በ2019 በብራዚል በነበረበት ጊዜ ነው ለመጀመሪያ ጊዜ በብራዚል ዋናው ሊግ ላይ የተጫወተው 2019፣ አሁን ከ7 ዓመት በፊት ለክሩዜሮ። በኋላ በሆነ ችግር ምክንያት ወደ 2ኛው ዲቪዚዮን ወረደ ክሩዜሮ። ከዛ ወደ ፎርታሌዛ ሄደ። በ2022 ሳለርኒታና ጣሊያን ሴሪያ ወደ ጣሊያን እግር ኳስ መጣ። ከዛ ነው ወደ አታላንታ የተዘዋወሩ እና ለኮፓ አሜሪካ ብራዚል ብሔራዊ ቡድን መርጦት ስለነበረ ያው ለብራዚል ብሔራዊ ቡድን 3 ጊዜ ተጫውቷል እና ለስካውቶች ሁል ጊዜ ለብራዚል ብሔራዊ ቡድን ለመጀመሪያ ጊዜ የተሰለፉ ተጫዋቾች ይፈለጋሉ። እዛው ብራዚል ውስጥ ካሉም ወደ አውሮፓ ሊያመጧቸው ይሞክራሉ እና ብቻ ኤደርሰን
ምንድነው የሚሉት ይበራል ነው ይበራል ጉልበተኛ ነው እላይታች እያለ የሚጫወት አይነት ነው ለማንቸስተር ዩናይትድ አማካይ ክፍል እንደዚህ ያለውን ጥንካሬ ነው የሚያበረክትለት አሁን በማንቸስተር ዩናይትድ ዝውውሩን ጨርሷል እንግዲህ ከአታላንታ የመጣው ሆይላንድ እንደሆነው በኦልድ ትራፎርድ ኤደርሰን አይሆንም ብለን እንመኝለት 72 ሚሊዮን ፓውንድ ወጥቶበት ሆይላንድ በማንቸስተር ዩናይትድ የሚፈለግበትን የ72 ሚሊዮን ፓውንዱን አገልግሎት መስጠት ሳይችል ቀርቷል ይሄ እንዳይሆንበት 72 ባይወጣም 39 ሚሊዮን ፓውንድ አካባቢ ነው ለኤደርሰን የተከፈለው ይሄ ሳምባ ስታር እንግዲህ በኦልድ ትራፎርድ የማን ዩናይትድ መልማዮች ይሳካለታል ብለው እምነት ጥለውበታል ያው እንግዲህ በቡድን ውስጥ ሌላ ብራዚላዊ ያለ ማቲያስ ኩኛ ማንቸስተር ከተማንና ማንቸስተር ዩናይትድን ያላምደዋል ተብሎ ይጠበቃል ባይተዋርነት እንዳይሰሙ አብራችሁን ስላላችሁ በጣም ነው